አዲስ እንዴ ወየው የምጥ ወይ ገብቶኛልሽ። አገኘሽ እንደ ቀድስ አገኘሽ? አዎ አይ ነገ ትምህርት ቤት እንመዘገባለን። እሺ ዛሬ አልመጣም። ያራድዬ ልጅ ምጥ ገብቶኛልሽ። ይኸውልሽ ሳይሽ የምትሄዱበትን ቦታ በቴክስት ላኪልኝ። እሺ እሺ በቃ ውሃ ነገ ትምህርት ቤት አብረን እንሄዳለን። እሺ እንደውም እኔ ትምህርት ቤት አልሄድም። እሺ እራስሽ ሂጂ። እሺ ቻው። የማይጠበቅ ነገር ካልጠበቅኳት ምጥ ያራድዬ ልጅ በቃ ተስማማን አይደል? አዎ በጣም ጎበዝ ልጅ ኒዳ። እሺ ኤቢ እምቢ እንዳትይኝ ግን አንድ ጥያቄ ልጠይቅሽ ነው። ምንድነው? በዚህ ሰዓት ቃዴስ መጠነን ይዟት እየሄደ ነው። ወዴት? ሌት ልበልሽ፣ ቦታውን ቴክስት አድርጋልኛለች። አሁን እንሂድ እባክሽ። ቆይ ግን ምንድን ነው ያደረገሽ? ለምንድን ነው የማታዩ? ኤቢ አይንሽን ግለጭ። በትክክለኛ ሳይሆን ሲቀር ከባያ ትማሪም እንዴ? በቃ እንሂድ እባክሽ። አሁንም ቃዴስ መጠነን እየጀነጀናት ነው ልትይኝ ነው? በጣም አደገኛ ሰው ነው። ይኸውልሽ እመኝኝ፣ እንሂድና አብረው ካላገኘናችሁ የፈለግሽውን ቅጭ። ቦታውን ቴክስት አድርጋልኛለች። አውቀዋለሁ። አልጋ ቤቶች አሉ። ልጅቷ እንዳናስበላት እንሂድ በቃ። ምንድን ነው የምታወሪው? በቃ ዝም ብለሽ ነይ እንሂድ አልኩሽ እኮ። ነይ በቃ። አቢጌል አፈቅርሻለሁ በሚል ለረጅም ዓመታት ከተከታተላትና አሳዶ ካገኛት በኋላ እንደ ቃሉ ያልተገኘው ቃዴስ ምጥንን አስገድዶ ማውራቱና መተንኮሱ አልበቃ ብሎት የገዛ አክስቷንም እንደምንም ቀርቦ ከሀገር ይዘው እንድትወጣ ለማመቻቸት መሞከር ጀምሯል። ሁኔታውን ተመልክታ ከመጀመሪያው ቀን አንስቶ ቀልባ ያልወደደው ዳጣም የሱን እውነተኛ ማንነትና ፍላጎቱን ለማወቅ ቀረብ ብላ በተደጋጋሚ ብትፈትነውም ነገሩ የገባው ቃዴስ ግን አንድም ጊዜ እንኳን ነጥብ ሊጥል አልቻለም ነበር። በሁኔታውም ተናዳ እልህ የያዛት ዳጣም በመጨረሻም አንድ ተስፋ ሰጪ የሆነ እድልን አግኝታለች። ቃዴስ ምጥንን መንገድ ላይ አግኝቶ አታሉ ወደ አንድ ቦታ ሊወስዳት እየሞከረ እንደሆነ አውቃ አቢጌልን ይዛ ወደ ቦታው አምርታለች። ቃዴስ ይህንን ፈተና ያልፈው ይሁን? ሐሳባችሁን ኮመንት ላይ ጻፉልን። ከዚህ አስቀድሞ እናትና አባቷን ለማስታረቅ ስትለፋ የነበረችው አቢጌል ናታንን መኝታ ቤቷ ጠርተው ማውራት ይጀምራሉ። ተቀጥለናም ሽማግሌዎቹ ምን አሉ ብላ ስትጠይቀው እሱም ለእሑድ ቀጠሮ ይዘናል፣ ግን ደግሞ የሚሳካ አይመስለኝም፣ ምክንያቱም ሳናገራቸው እስኪ እንሞክራለን ምናምን ያሉ። እነሱ ራሳቸው የእነሱን መጣላት የሚፈልጉት ነው የሚመስሉት። ባይሆን የምጥን እናትና አባት እየተዘጋጁ ነበር በራሳቸው። ከናንተ ከመጣ ችግር የለውም ብለውኛል ብሎ ሲላት አቢጌልም ናታን ግን እኮ ማየ ልትሄዱ አክስቴ ደግሞ አጠገቧ ተቀምጣ መጥፎ ሐሳቦችን እየጨመረችባት ነው ያለችው። በዚህኛው ተጣልተው ገና ሳይታረቁ እንኳን የዳጣንም አስመረምራለሁ እያለች ነው ያለችው፣ የሷንም ጥርጥራለች ብላ ስትለው እሱም አትጨናነቂ በቃ አቢጌል፣ አሁን ማውራት ያለብን ማድረግ ስላለብን ነገር ብቻ ነው ብሎ ሲላት እሷም ልክ ነህ ናታን፣ ከኛ በላይ ለነሱ ማንም የሚያስብላቸው የለም፣ ስለዚህ እኛ ልናስተርቃቸው ይገባል። ይሄውልክ ይሄ የመጨረሻ ሙከራ ነው፣ ይሄ ካልተሳካ እኔ ከዚህ ሀገር ጥፍት ብዬ ነው የምሄደው፣ ከዛ በፊት ግን ያለኝን የመጨረሻ እቅድ እንሞክረዋለን ትለውና ተስማምተው ይለያያሉ። በነጋታውም ጠዋት ዳጣ አባቷን ፈልጋ ወዳለበት ክፍል ብትሄድም ልታገኘው አልቻለችም ነበር። እሷም በድንጋጤ ወደ ናታን ጋር ትደውልና ሄሎ ሰማኛለህ፣ አባዬ ቤት ውስጥ የለም፣ የት ሄዶ ነው? ቆይ ካንተ ጋር ሆስፒታል ሄዳችኋል እንዴ ብላ ስትጠይቀው ናታንም ኧረ አልወሰድኩትም ብሎ ባጭሩ ይመልስላታል። ዳጣም ተቀጠለና እንዴ ናታን አባዬ እኮ ቤት ውስጥ የለም እያልኩ ነው፣ አንተ ቆይ የት ነህ ብላ ስትጠይቀው እሱም እዚሁ ሰፈር ነኝ፣ አሁን ነው እማዬን ኤምባሲ አድርሻት በራይድ እመለሳለሁ ብላኝ ወደዚህ የመጣሁት፣ ለማንኛውም መጣው አንቺ ተረጋጊ ይላትና ስልኩን ይዘጋዋል። በዛን ሰዓት ላይ አቢጌልና አርጁን ግቢያቸው ጓሮ ውስጥ ሆነው የሆድ ሆዳቸውን እየተጨዋወቱ ነበር። በመሃል እሷም ተቀጠለና አርጁን ግን ያንተ አባትና እናት ተጣልተው ያውቃሉ ብላ ስትጠይቀው እሱም ኤቢ ታውቂያለሽ፣ ለመጀመሪያ ጊዜ ሞትን የምትመኙ በልጅነትሽ ነው፣ እሱም እናትና አባትሽ ሲጣሉ ስታይ፣ አባትሽ እናትሽን ሲደበድባት ስታይ፣ የዛኔ አንድ ክፉ ሐሳብ ወደ ጭንቅላትሽ ይመጣል። እኔ ባልፈጠር ብዬ የተመኘሁት ብሞት ብዬ ያሰብኩት አባቴ እናቴን ሲደበድባት ያየሁ ቀን። ምናልባት አንቺ ረስተሽው ሊሆን ይችላል፣ ግን እናቴ የዛሬ 3 ዓመት ነበር ተሰቃይታ የሞተች። እናም አባቴ እሷን ካጣ በኋላ ነው እንደምታስፈልገው ያወቀው። ሲያጣት ነው ጥቅሙ የገባው። እናቴም ስትሞት
ቶሎ ብሎ እሷን ለመርሳት ሌላ ሰው አገባ። ግን ብዙም ሳይቆይ ተፋቱ። መቃብሯ ላይ ሄዶ ፎቶዋን ይዞ ሁሌ ያለቅስ ነበር። ግን በቃ ምን ያደርጋል፣ አንድ ያለፈ ነገር አይመለስም። በዛ ሀዘን ተሰብሮ ራሱንም ጣለ። ምንም ደህና አይደለም። ያው እኔንም እንደምታውቂው ያው ከንቱ ሰው ነኝ ብሎ ሲላት እሷ ኧረ አርጁን እንደዚህ አይባልም፣ አሁን እኮ አንተ ጥሩ ሰው ሆነሃል ብላ ስትለው እሱ ምን ያደርጋል ብዬ ያው እንደ አባቴ ከረፈደ በኋላ ነው እንደዛ ይሆንኩት። አንቺ ልታገቢ ነው በቃ ለኔ ከዚህ በላይ ምንም የሚያስፈራኝ ነገር የለም ብሎ ሲላት እሷ አርጁን እስከዛሬ ድረስ ደስ ያለህን የተሰማህን የምትፈልገውን ነገር እንድታደርግ ፈቅጄልህ አላቅም አይደል? ዛሬ ግን ልፍቀድልህ፣ ደስ ያለህን በለኝ ብላ ስትለው እሱም ወደ እሷ ጋር ተጠግቶ ጉንጯን ይስማታል። በዛን ሰዓት ላይ በአጋጣሚ ቃዴስ ወዳሉበት ይመጣና ሁኔታውን ይመለከታል። ከኋላቸው ቆሞ የተፈጠረውን መመልከቱን ያስተዋሉትና አቢጌልም በድንጋጤ ከተቀመጡበት ተነስተው እሷ ወደ ቃዴስ ጋር ስታመራ አርጁን ደግሞ ግቢያቸውን ለቆ ይወጣል። ቃዴስም ይቀጥልና ኤቢዬ አርጁን እኮ እንደሚያስቸግርሽ በደንብ አድርጌ ያውቃል፣ ግን ይሄ ህይወት ነው። ስለዚህ ለሱም ለኛም ቢሆን የሚሻለው አለመገናኘታችሁ ነው። ከዚህ በኋላ በፍጹም እንዳታገኝ ብሎ ሲያስጠነቅቃት እሷም እሺ ቃዴስ በጣም ይቅርታ ከዚህ በኋላ አላገኘው ብላ ትለዋለች። ከትንሽ ቆይታ በኋላ አቢጌልና ናታን ሳሎን ተቀምጠው እየተጨዋወቱ ባለበት ማርታ ትመጣና ደረጃ የት ሄዱ ነው? ክፍሉ ስገባ እኮ የለም ብላ ስትጠይቃቸው አቢጌልም እማዬ አባዬ ጠፍቷል፣ የት እንደሄደ አናውቅም፣ ስልኩም አይሰራም ብላ ስትመልስላት ማርታ አረ እሱ ጠፍቶ ነው ታዲያ እናንተ እዚህ ቁጭ ያላችሁት ብላ ስታፈጥባቸው አቢጌልም እና ቆይ እማዬ ምን ጠብቀሽ ነበር? እምቢ አልታረቅም አልሽው፣ ቤቱን ለቆልሽ ሄደ። ምንም ቢሆን እኮ መንቀሳቀስ ይችላል፣ መናገር ከበደው እንጂ ብላ ስትመልስላት ማርታም ወደ ናታን ጋር ዘወር ትልና ቆይ አንተም ቤቱን ለቆ እንደጠፋ ያወቅ ዝም ብለህ ነው የምትቀመጠው ብላ ስትጠይቀው እሱም አይ እማዬ እኔን እንኳን አማክሮኝ ነበር፣ ቀድሞውኑ እንደምሄድ አውቅ ነበር፣ ግን ደግሞ ቦታውን አልነገረኝም ብሎ ሲመልስላት ማርታም ጥሩ በጣም ጥሩ ይሂድ፣ እኔ ምን አገባኝ ጥርግ ማለት ይችላል ትልና በንዴት ጥላቸው ትሄዳለች። አመሻሹ ላይ ለብቻዋ መኝታ ክፍል ውስጥ ሆና እንድታነበው ያስቀመጠላትን ደብዳቤ ከፍታ ማንበብ ትጀምራለች። አውቃለሁ ማርቲ በድዬሻለሁ፣ በዚህም ተጸጽቻለሁ፣ ግን በመታስቢው ልክ አልበደልኩሽ። ከሰላም ጋር 20 ምናምን ዓመት ስንኖር 2 ቀን ብቻ ነው በስካር መንፈስ ተሳስቼ አብሬያት ተተኛሁ። ይህንንም ሰላምን ራሷን በተጠይቂያት እንኳን ትነግርሻለች፣ አትክደውም። እኔ ወንድ ልጅ እንዲኖረኝ ስለፈለኩ ወይም ደግሞ አንቺን ስለጠላሁ አይደለም። ሰላምንም ወድጃት አይደለም። እንዳንቺ ያለች ሌላ ሴት እዚህ ምድር ላይ ለኔ የለች። ይህንንም አንቺም ታውቂያለሽ። ይቅርታ አድርጊልኝ፣ ልጆቻችንን አስከፋኋት። ግን ደግሞ ህይወት በምንም አይነት መልኩ ሆኖ ይቀጥላል። ልጆቹ በእኛ ምክንያት ተጎዱ፣ በእኛ ምክንያት ተሳቀቁ፣ ተጨነቁ። አንቺም ይቅርቴን አልቀበልም ብለሽ ወደ አሜሪካ እሄዳለሁ አልሽ። ግን ችግር የለውም ትሄጃለሽ። ካንቺ በፊት ግን እኔ ወደማልመለስበት ቦታ ሄጃለሁ። አንድ ነገር ብቻ ወደ ቤቴ መልሰኝ፣ እሱም ይቅርታሽ ብቻ። ይቅርቴን ስትቀበይ ብቻ ደግመን እንተያያለን። ከዛ ውጪ አሜሪካ የምትሄጂ ከሆነ ልጆችሽን ይዘሽ ሂጂ፣ መልካሙን ሁሉ እመኝልሻለሁ፣ ይቅርታ ብሎ ነበር የጻፈላት። እሷም ያንን ተመልክታ በሐዘንና በስብራት ስሜቷ ውስጥ ሆና ከመኝታ ክፍሏ ወደ ሳሎን ትወጣለች። እዛ እንደደረሰች ፊት ለፊት የተሰቀለውን የቤተሰባቸውን ፎቶ ትመለከትና ጠጋ ብላ ደረጀ ምን ነበረበት ይህንን ባታደርግ? አሁን የት ሄደክ ነው? መናገር አትችልም። ብትወድቅስ የት ነኝ ብለህ ነው የምትናገረው? ማን ነኝ ብለህ ነው የምታስረዳው? ቆይ ለምንድን ነው ይሄንን የምታደርገው? ራስህ በድለኸኝ መልሰህ ራስህ ለምንድን ነው እኔን ጥፋተኛ የምታደርገው? ለዛውም ልጆች እስኪፈርዱብኝ ድረስ። ቆይ ለምን ምን በደልኩ? ትልና በሐዘን ስቅስቅ ብላ ማልቀስ ትጀምራለች። ከዚህም በኋላ ነው ቃዴስ ምጥንን መንገድ ላይ አግኝቷት ወደ ሌላ ቦታ እንዲሄዱ ሲጠይቃት እሷም ተስማምታ ለዳጣ ደውላ ያሳወቀቻት። በቀጣይ ምን የሚፈጠር ይመስላችኋል? ሐሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።